ፋኖ እጅን በአፍ ያስጫነ ድል ተቀዳጀ። የአገዛዙ ከፍተኛ ወታደር መሪም ተደመሰሰ። ሌላኛው ደግሞ በጀግኖቹ በምርኮ ተይዟል። ቀጠናው ላይ አሁንም ተጋድሎች በርትተዋል። ከግንባር ዝርዝር መረጃ አዘጋጅተናል። አብይ አህመድ በድጋሜ ለዓለም አቀፍ ሽልማት መታጨቱ በርካቶችን አስቆጥቷል። በንጹሐን ደም እጁን እየታጠበ ያለው አምባገነኑ መሪ በዚህ መድረክ ላይ እንዴት ታጨ የሚለው ዝርዝር ዘገባ ይዘነዋል፣ ተሰሙታላችሁ። በኢትዮጵያ የፕሬስ ነጻነት አደጋ ላይ መውደቁ ሲመላከት የታዋቂው ዓለም አቀፍ ሚዲያ ጋዜጠኛዋ ከሀገር ተባራለች። መረጃ በማፈን በዜጎች ላይ ሰቀቀን እየፈጠረ ያለው ብልጽግና የጋዜጠኞችን አፈና እንዲያቆም ተጠይቋል። ሌላኛው የሰዓቱ መረጃችን ነው። ታጋዩን መታገር የተሳነው አገዛዙ በአርበኞች ቤተሰቡ ላይ የሚያስኬደው አፈናና ግድያ ከነጻነት ትግል ወደኋላ እንደማይላቸው የፋኖ አመራሩ ተናገሩ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። አብይ አህመድ በሞሮኮ ለሽልማት ታጭቷል። በኢትዮጵያ ያለው መጠነ ሰፊ ቀውስ ግን የሽልማቱን አግባብነት ጥያቄ ውስጥ ጥሎታል። የብልጽግናው አለቃ አብይ አህመድ በሞሮኮ ማራኬሽ ከተማ በሚካሄደው 100 ተጽዕኖ ፈጣሪ አፍሪካውያን የከፍተኛ አመራርና ቢዝነስ ጉባኤ ላይ የክብር ሽልማት ሊበረከትለት ነው መባሉ ተሰምቷል። ውስጣዊ ገዳይነታቸውን ለሚያውቁት ኢትዮጵያውያን ይህ የሽልማት ሂደት አነጋጋሪ ሆኖባቸዋል። ከሰኔ 26 እስከ ሰኔ 28 በሚቆየውና በዳፍዳን የሰላምና የጥበቃ ፋውንዴሽን በሚመራው በዚህ መድረክ ላይ ጠቅላይ ሚኒስትሩም እውቅና እንደሚሰጣቸው ቢገለጽም ይህ ዜና በኢትዮጵያ ውስጥ ካለው ተጨባጭና አስከፊ ወቅታዊ ሁኔታ አንጻር ሲታይ ከፍተኛ ህዝባዊ ትችትና የተቃውሞ ድምጾችን እያስነሳ ይገኛል። የአዘጋጆቹ መግለጫ ጠቅላይ ሚኒስትሩን በአፍሪካ ደረጃ የላቀ አመራር ያሳዩ በሚል ቢፈርጃቸውም በኢትዮጵያ ምድር ላይ ያለው እውነታ ግን ከዚህ በተቃራኒ እጅግ አሳሳቢ ደረጃ ላይ መድረሱን የሰብአዊ መብት ተሟጋቾችና የፖለቲካ ተንታኞች ይገልጻሉ። ሽልማቱ ለሰላምና ለልማት እንደሚበረከት ቢነገርም በአሁኑ ወቅት ኢትዮጵያ በተለያዩ ክልሎች በተለይም በአማራና በኦሮሚያ ክልሎች ውስጥ በሚካሄዱ መጠነ ሰፊ የእርስ በርስ ጦርነቶች እየታመሰች ትገኛለች። በመንግስት የጸጥታ ኃይሎችና በተለያዩ የታጠቁ ኃይሎች መካከል በሚደረጉ ተከታታይ ግጭቶች ምክንያት ንጹሃኖች በየቀኑ እንዲያልቁ ከፍተኛውን ድርሻ የሚወስደው አብይ አህመድ የሚመሩት አገዛዝ መሆኑ አይዘነጋም። በየቀኑ በድሮን ጥቃቶችና በከባድ መሳሪያ ድብደባዎች ሳቢያ በመቶዎች የሚቆጠሩ ንጹሃን ዜጎች ህጻናትና እናቶችን ጨምሮ ህይወታቸውን እያጡ ነው። በሚሊዮን የሚቆጠሩ ኢትዮጵያውያን በገዛ ሀገራቸው ተፈናቅለው በረሃብና በበሽታ እየማቀቁ ከመሆኑም በላይ ቁጥር የሌላቸው ዜጎች ደህንነት ፍለጋ ወደ ጎረቤት ሀገራት እየተሰደዱም ይገኛሉ። የአብይ አህመድ አስተዳደር በሀገሪቱ የህግ የበላይነትን ከማስከበር ይልቅ ህግን በራሱ ታጣቂዎች እያዳከመ ባለበት ኢትዮጵያ ውስጥ ከህግ ውጭ የሆኑ እስራቶችም፣ በአደባባይ የሚፈጸሙ ግድያዎችና የሰብአዊ መብት ረገጣዎች የዕለት ተዕለት ክስተቶች በሆኑበት በአሁኑ ሰዓት ለዚህ ሽልማት ታጭተዋል ማለት ሸላሚዎቹን ጨምሮ ገዳዮች አስብሏል። ዓለም አቀፍ የሰብአዊ መብት ተቋማት መንግስት በንጹሃን ዜጎች ላይ የሚፈጽማቸውን የመብት ጥሰቶች በየጊዜው እያወገዙ ቢሆንም የአገዛዙ ድርጊት ግን ከጊዜ ወደ ጊዜ እየባሰበት መጥቷል። ከጦርነቱና ከፖለቲካው አለመረጋጋት ጎን ለጎን የሀገሪቱ ኢኮኖሚ ሙሉ በሙሉ በሚባል ደረጃም አሽቆልቁሏል። መሰረታዊ የፍጆታ እቃዎች ዋጋ ከዕለት ወደ ዕለት በከፍተኛ ሁኔታ እየናረ በመሆኑም በሚሊዮን የሚቆጠሩ ዜጎች የአንድ ዙር የዕለት ጉርስ ማግኘት ተስኗቸዋል። የጦርነት ወጪዎችና የሀብት ብክነት የሀገሪቱን የውጭ ምንዛሬና የኢኮኖሚ አቅም በማዳከማቸው ህዝቡን ለከፋ ድህነትም ዳርገውታል። በርካታ ታዛቢዎችና የሰብአዊ መብት ተሟጋቾች እንደሚሉት በሀገር ውስጥ የዜጎችን ህይወት ማዳን፣ ሰላምን ማስፈንና የህግ የበላይነትን ማክበር ያልቻለ መሪ በአህጉር ደረጃ ተጽዕኖ ፈጣሪና ስኬታማ መሪ ተብሎ ሊሸለምና ሊወደስ አይገባውም። ይህ ሽልማት አህጉራዊ ተቋማት በኢትዮጵያ ውስጥ ያለውን ተጨባጭ የህዝብ እልቂትና ሰቆቃ ችላ ማለታቸውን የሚያሳይ ነው በሚል በብዙዎች ዘንድ ከፍተኛ አውግዞት እየቀረበበት ነው። የኖቤል የሰላም ተሸላሚ ብለው ያነገሱት አብይ አህመድ ሀገሪቱን ሰላም ካሳጣት ቀጠናውን ወደ ትርምስ ለመቀየር ትንኮሳ ማድረግ ከጀመረ ውሎ አደር ብሏል። አሁንም ይህ አምባገነን መሪ ለሽልማት ማጨት በኢትዮጵያውያን ሞት ላይ መቀለር ነው ሲሉ ምንጮች የዚህን ሽልማት አዘጋጆችን የህዝብ ጠላት ብለዋቸዋል። የአማራ ህዝብ ህልውናና መብት መከበር ላይ የተጋረጠውን የብልጽግና አገዛዝ ግፈኛ ስርዓት ለመገርሰስ በቆራጥነት እየተፋለመ የሚገኘው ፋኖ በከተማ ውስጥ ባደረገው እጅግ አስደናቂና የተቀናጀ ኦፕሬሽንም በአገዛዙ የጦር መዋቅር ላይ ከባድ ኪሳራ ደረሰ። በአፋብን ወሎ ቤተ አማራ ምኒልክ እዝ ስር የሚንቀሳቀሰው የ106ኛ ኮር 31ኛ ክፍለ ጦር ሰኔ 4 ቀን 2018 ዓ.ም ላይ የብልጽግናን ስርዓት በጉልበት ለማስቀጠል የሚወረውሩትን የብርሃኑን ጁላን ታጣቂዎች ክፉኛ ያሳፈረ ኦፕሬሽን ሰርቶባቸዋል። የጀግንነት
እርምጃውና የተማረኩ ቁሶች የመብረቅ ያህል ፈጣን በነበረው በዚህ የከተማ ውስጥ ልዩ ኦፕሬሽን የ31ኛ ክፍለ ጦር አባል የሆነው ፋኖ ገንዘብ አስፌ በፀሐይ መውጫ ከተማ ሰርጎ በመግባት በአገዛዙ የጦር አመራሮች ላይ የማያገግም እርምጃ ወስዷል። ፋኖ ገንዘብ አስፌ በወሰደው ብርቱ እርምጃ የአገዛዙን ከፍተኛ የጦር መኮንን የደመሰሰ ሲሆንም አንድ ሻምበል መሪን ደግሞ ሙሉ በሙሉ ማርኮ በቁጥጥር ስር አውሏል። በዚህ ስኬታማ የከተማ ውስጥ ኦፕሬሽን የአገዛዙ ወታደራዊ ንብረቶችና ምርኮኞች በፋኖ እጅ ገብተዋል። 2 ጥቁር ክላሽንኮቭ ጠመንጃዎች፣ አንድ የጦር ሜዳ ሬዲዮ፣ አንድ መጠባበቂያ የሬዲዮ ባትሪ፣ አንድ ከፍተኛ የጦር መኮንንን ጨምሮ የተማረከ ሲሆን በአገዛዙ መዋቅር ውስጥ የነገሰው ፍርሃትና የሰራዊቱ አመፅም እንደቀጠለ ነው። በፋኖ አርበኛው የተደመሰሰው አመራር ከፍተኛ ማዕረግ ያለው መኮንን በመሆኑም ግድያው በአካባቢው በሚገኙ የብልጽግና ጦር አመራሮች ላይ ከፍተኛ ድንጋጤና የለየለት ፍርሃት ጥሏል። እዚህ ፍርሃትና ውጥረት ሳቢያ በአሁኑ ወቅት የአገዛዙ መኮንኖች በራሳቸው ጥላና ጠባቂዎች ላይ ሳይቀር እምነት በማጣት እርስ በእርስ እየተጠቃቀሱና እየተጣሉ መሆኑ ተረጋግጧል። ይህ በእንዲህ እንዳለ ከፍተኛ አመራራቸው ከተደመሰሰባቸው ተራ ወታደሮች በአገዛዙ ላይ ይፋዊ ተቃውሞ ማሰማት ጀምረዋል። የብልጽግና አምባገነን ቡድን ለራሱ ስልጣን ማራዘሚያ ሲል የዜጎችን ሕይወት እየገበረ መሆኑን የተረዱት የመከላከያ አባላት ከአማራ ክልል አስወጡን፣ ከህዝብ ጋር አጋጥማቸው ህዝቡን እንዲጨርሰን አታደርጉም በማለት አመፅ አስነስተዋል። ወታደሮቹ አክለው መቼ ነው ጠረፍ የደላ ሀገራችን የምንሞተው? ለአምባገነኖች የፖለቲካ ቁማር መሞትና መቁሰል በ5 ዓመት ውስጥ ሰልችቶናል በማለት ለብልጽግናው የፖለቲካ መጠቀሚያ መሆናቸውን በይፋ አውግዘዋል። ይህ የፋኖ አስደናቂ ድል የሚያሳየው የህዝብን አመፅ በኃይል ለመጨፍለቅ የሚሞክረው የብልጽግናው አገዛዝ የመጨረሻው ማብቂያ ምዕራፍ መቃረቡንና የወታደራዊ መዋቅሩም ከውስጥ እየፈረሰ መምጣቱ ነው ተብሏል። ከዚሁ መረጃ ጋር በተያያዘ ዘገባ የአገዛዙ ካምፕ አሁንም እየተናጠ ነው። ተበተኑ ተብለው የተረገሙት የእናረጋ ከበደ ኃይሎችም መበታተናቸው ተጠናክሮ ቀጥሏል። የተስፋ መቁረጥ አረንቋ ውስጥ የገባው የአገዛዙ ስብስብ እርስ በርሱ ሲተላለቅ፣ ጀግኖች ደግሞ ወደ ህዝባዊ ፋኖ እየተቀላቀሉ ናቸው። የአገዛዙ ቅጥረኞች እርስ በርስ መጋደል የውድቀት ማብሰሪያ ምልክት አድርገው እየታዩ ሲቀጥሉም፣ የአምባገነኑ አገዛዝ መጠቀሚያ በመሆን የገዛ ወገኑን ሲያሰቃይ የነበረው የሚሊሻ ሰራዊት አሁን ላይ በደረሰበት ከፍተኛ የሞራል ስብራትና እርስ በርስ ባለመተማመን እልቂት ውስጥ መዘፈቁ ተገልጿል። ከአፋብን ቴዎድሮስ እዝ 201ኛ ኮር በ64ኛ ክፍለ ጦር የወጣው መረጃ እንደሚያመለክተው ትላንት ሰኔ 4 ቀን 2018 ዓ.ም በእነማይ ወረዳ ወይራ ጠልማ ቀበሌ ሰፍሮ የሚገኘው የአገዛዙ ቅጥረኛ ሚሊሻ እርስ በርሱ ሲጋደሉ ውሏል። በዚህ በተስፋ መቁረጥ የተወለደ የእርስ በርስ ፍጅት አስቻለ አሸብር የተባለ ቀንደኛ የሚሊሻ አባል ከወይራ ወደ ጠልማ ቀበሌ በተሽከርካሪ በመጓዝ ላይ እያለ በገዛ ጓዶቹ ጥይት ተቆልቶ ለህልፈት ሲዳረግ፣ ሌሎች በርካታ ቅጥረኞች ደግሞ በጽኑ ቆስለዋል። ይህ እኩይ ስብስብ በዕለቱ አመሻሽ ላይ በሁለት ጎራ ተከፍሎ እርስ በርሱ ሲታኮስ ማደሩ የአገዛዙ መዋቅር ምን ያህል እየፈራረሰና ወደ መጨረሻው ምዕራፍ እየተቃረበ መሆኑን በግልጽ ያሳያል። በሌላ በኩል የህዝብን እንባ ያንቀጠቀጣቸው ጀግኖች ደግሞ አገዛዙን ከርተው የፋኖን ትግል ተቀላቅለዋል። የአገዛዙ ሰራዊት በቢቸናና በየድውሃ ከተማ ነዋሪዎች ላይ የሚፈጽመውን አይን ያወጣ ዝርፊያ፣ ግፍና በደል ህሊና ያላቸው አባላትን እያስቆጣ ይገኛል። የንጹሐን ዜጎች እንባና ሰቆቃ ያልተዋጠላቸው የአገዛዙን ተላላኪነት በመጸየፍ መሳሪያቸውን ይዘው ወደ ወገናቸው ወደ ነጻነት አስከባሪው የፋኖ ሰራዊት የሚቀላቀሉት ቁጥር እየጨመረ ነው። በዚሁ መሰረት አገዛዙን በማውገዝ የፍትህና የነጻነት መንገድ የመረጡት ይባርቅ በልስቲ ከየዶሃ ከተማ ሚሊሻ የነበረ ገብሬ ድረስና አትኩት ገበየው የተባሉት ደግሞ ከደብረ ወርቅ 14ኛ ክፍለ ጦር በመውጣት ፋኖን ተቀላቅለዋል። እነዚህ ጀግኖች የጨለማውን አገዛዝ ሙሉ በሙሉ በመክዳትና ጀርባቸውን በመስጠት የህዝብ ጋሻ ወደ ሆነው የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በክብር ተቀላቅለዋል ሲል ክፍለ ጦሩ ገልጿል። የፋኖ የድል ጉዞ ማንም ሊገታው የማይችል የህዝብ የነጻነት ማዕበል መሆኑን በተግባር እያረጋገጠ ነው። በአንጻሩ የነጻነት ናፋቂውን ህዝብ በኃይል ለመደቆስ የሚማስነው የአገዛዙ ኃይል ውስጡ በጥርጣሬና በክህደት ታምሶ የመጨረሻ ትንፋሹን እያሰማ ይገኛል። ከሰሞኑ በደብረ ብርሃን ከተማና አቅራቢያ ይኸው የአገዛዙ ጥምር ጦር የእርስ በርስ ተኩስ ከፍቶ መጫረሱ አይዘነጋም። በኢትዮጵያ በፕሬስ ነጻነት ላይ የሚሰነዘረው ጥቃት ተባብሶ የቀጠለ ሲሆን ፈረንሳዊቷ ጋዜጠኛ በብልጽግና አገዛዝ ከሀገር ተባራለች። የአብይ አህመድ አስተዳደር በገለልተኛ ሚዲያዎችና በሀሳብ ነጻነት ላይ ያስኬድ ያለውን ጥብቅ ቁጥጥርና እገዳ አጠናክሮ ቀጥሏል። ትናንት የወጣው ዘገባ እንደሚያመለክተው ላክሪክስ በተሰኘው ታዋቂ የፈረንሳይ ጋዜጣ ላይ በሪፖርተርነት ስትሰራ የነበረችው ፈረንሳዊት ጋዜጠኛ አውግስቲን ፓስሊ ከኢትዮጵያ እንድትባረር ተደርጋለች። የፈረንሳይ ዜና አገልግሎት ኤኤፍፒ እንደዘገበው ዕድሜዋ 30 ዓመት የሆነውና
ከጎርጎሮሳውያኑ 2023 ጀምሮ በኢትዮጵያ በጋዜጠኝነት ስታገለግል የነበረችው አውግስቲን ፓስሊም ከተባረረችበት የቪዛ ስረዛ ውሳኔ ጀርባ ከባለስልጣናት የተሰጠ ግልጽ የሆነ ምክንያት የለም። የጋዜጣው የውጭ ጉዳይ አዘጋጅ ለአዣንስ ፍራንስ ፕረስ በሰጠው መግለጫ ውሳኔውን ለመረዳት የማይቻልና በፕረስ ነጻነት ላይ የተሰነዘረ ቀጥተኛ ጥቃት ነው ሲል አውግዞታል። ይህ በውጭ ሀገር ጋዜጠኛ ላይ የተወሰደው እርምጃ የአብይ አህመድ አስተዳደር እውነተኛ መረጃ ለዓለም አቀፉ ማህበረሰብም ሆነ ለሀገር ውስጥ ህዝብ እንዳይደርስ ለማድረግ እየተጠቀመበት ያለው የማፈን ስትራቴጂ አካል መሆኑን የብዙዎች ትችት ያመለክታል። በሀገሪቱ ውስጥ ያሉ የሀገር ውስጥ ጋዜጠኞች የህዝብ ድምፅ መሆን እንዳይችሉ በከፍተኛ ፍርሃትና ጫና ውስጥም እንዲኖሩ ተደርገዋል። ያለምንም በቂ የህግ መሰረት ይታሰራሉ። የሙያ ግዴታቸውን እንዳይወጡ ማስፈራሪያ ይደርስባቸዋል። የህዝብ እንባና እውነተኛ ብሶት ወደ አደባባይ እንዳይወጣ አፋቸው ይታፈናል። ይህ በፈረንሳዊቷ ጋዜጠኛ ላይ የተወሰደው እርምጃ ስርዓቱ የራሱን ስህተትና በሀገሪቱ የተከሰቱ ያሉትን ቀውሶች ለመሸሸግ የሚዲያ ነጻነትን ሙሉ በሙሉ ለማጥፋት እየጣረ መሆኑን ማሳያ ነው ሲሉም የፕሬስ ነጻነት ተሟጋቾች ይናገራሉ። የአብይ አህመድ አገዛዝ ህዝቡ እውነተኛ ሚዛናዊና ያልተበረዘ መረጃ እንዳያገኝ ሆን ብሎ የኢንፎርሜሽን ፍሰቱን እየገደበ ይገኛል። ጋዜጠኞችን ማሰር፣ በማሳደድና የውጭ ጋዜጠኞችን ከሀገር በማባረር መንግስት የሚፈልገውን የፕሮፓጋንዳ ትረካ ብቻ በህዝብ ላይ ለመጫን እየሞከረ መሆኑም በሰፊው የሚስተዋል መሆኑ አይዘነጋም። ይህ አይነቱ ረገጣና አፈና ኢትዮጵያ በዓለም አቀፍ የፕሬስ ነጻነት መዝገብ ላይ ያላትን ስም ከቀን ወደ ቀን እያጎደፈው ሲሆን የዜጎችን የመናገርና የማወቅ መብት ሙሉ በሙሉ አደጋ ላይ ጥሎታል። በአማራ ክልል በንጹሃን ላይ የሚፈጸመው እገታና ግድያ እንዲቆም አርበኛ ሳሙኤል ባለድል ጥሪ ያቀረበ። ዓለም አቀፍ ተቋማት ክትትል እንዲያደርጉም ተጠይቀዋል። በአማራ ክልል እየተካሄደ ባለው ውጊያ የአገዛዙ ኃይሎች የትግል አካል ያልሆኑ ንጹሃን ዜጎችን፣ ሴቶችንና ህጻናትን እያገቱ ለፖለቲካና ወታደራዊ መጫወቻ ካርድ እያደረጉ ነው ሲል አርበኛ ሳሙኤል ባለድል ተናገረ። አገዛዙ በንጹሃን ላይ የሚያደርሰውን በትር እንዲያቆም የገለጸው አርበኛው ዓለም አቀፍ የሰብአዊ መብት ተቋማት በታገቱት ዜጎች ላይ ሊደርስ የሚችለውን አደጋ በመገመት አስቸኳይ ክትትል እንዲያደርጉ ጥሪ አቅርቧል። አርበኛ ሳሙኤል ባለድል የብልጽግና ስርዓት በትግል ሜዳ ካሉ አካላት ጋር ፊት ለፊት መጋፈጥ ሲያቅተው የትግሉ ደጋፊ ወይም ቤተሰብ ነህ በሚል ሰበብ በንጹሃን ላይ ዘግናኝ ግፎችን እየፈጸመ እንደሚገኝም ጠቁሟል። አርበኛው በማሳያነት ለዚህም ማሳያነት መስከረም 27 ቀን 2018 ዓ.ም ጋዝጌ መገንጠያ በተባለ ቦታ ላይ እድሜያቸው 52 የሆኑ አጎቱ አቶ አንደበት ሰላም ሰው በጩቤ አይናቸው ወጥቶ በአሰቃቂ ሁኔታ መገደላቸውንና በሌሎች የቅርብ ቤተሰቦች ላይም ተመሳሳይ ግፍ መፈጸሙን ተናግሯል። አሁንም አገዛዙ ስልቱን በመቀየር ሴቶችንና ህጻናትን በሌሊት ጨለማ ከመኖሪያ ቤታቸው እያፈነ መውሰዱን የገለጸው አርበኛው ይህ ድርጊት ቀደም ሲል በቤተሰብ ላይ የደረሰውን አሰቃቂ ጣፈንታ የመድገም ሰፊ እድል ስላለው ዓለም አቀፍ ማህበረሰብ ጉዳዩን በቅርብ እንዲከታተለው አሳስቧል። የአገዛዙ የጭቆና ስርዓት ንጹሃንን በማገትና በማስፈራራት የህዝቡን የነጻነት ጉዞ ለመቀልበስ የሚደረገው ጥረት ፍጹም እንደማይሳካ አርበኛ ሳሙኤል አስገንዝቧል። ትግሉ የትግል ሜዳው ላይ ያለነውን አካላት እንጂ ከጉዳዩ ጋር የማይገናኙ ንጹሃን ሴቶችን እንደ መጫወቻ ካርድ መጠቀም እጅግ አሳፋሪ ተግባር ነው። ንጹሃንን በማገት የሚቀለበስ ዓላማ የለንም። ይልቁንም ንጹሃንን የሚያፍንና የሚያንገላታን ስርዓት ነቅለን ለመጣል የሚያጋጥመንን አደጋ ሁሉ ከነቤተሰቦቻችን እንደ ትግሉ መስዋዕትነት እየቆጠርን ወደፊት እንቀጥላለን ብሏል። አርበኛው አክሎም የእሳቸው ቤተሰቦች በየመንገዱ ታግተው ከሚረሸኑት የአማራ ንጹሃንና በአርሲ በጅምላ ከተጨፈጨፉት ክርስቲያኖች እንደማይበልጡ በመግለጽ በትግሉ ውስጥ ያሉ መሪዎችና አባላት በቤተሰብ ስጋት ወደኋላ እንደማይሉና የበላይ ዘለቀ ልጆች መሆናቸውን አገዛዙ ሊያውቅ እንደሚገባም አስታውቋል። ይህ አምባገነናዊ ስርዓት በህዝብ ትብብር ስር ነቀል ለውጥ እስካልተደረገበት ድረስ አፈናው፣ አካል ማጉደሉና የጅምላ ፍጅቱ ሊቀጥል ስለሚችል ህዝቡ ትግሉን እንዲያጠናክርም ጥሪ አቅርቧል። ከዚህ ስርዓት ምንም አይነት ፍትህ እንደማይጠበቅ በመግለጽ ህመማችንን በህይወት መኖራችንንና ብዙ አደራ እንዳለብን የሚያስታውስ እንጂ ከጉዟችን የሚገታን አይደለም ሲል መልእክቱን አርበኛው አስተላልፏል። የአርበኛ ሳሙኤል ቤተሰቦች ትላንትናው ዕለት በአገዛዙ መታፈናቸውን መዘገባችን አይዘነጋም። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።